ምን አለ ወንድሜ? ልኬልሻለሁ። ሙና 900 ሲደመር 600 የልጁ ራሱ ያመነው ቀጣይ የአባታችን 900 አንተ አለ ይሄ ሰውዬ 1000 መኪና ሞቶ 1000 እርሶ ስንት አለው? ስንት ነው የበላሁት? እሱ 500 የታክሲ ከፍለዋል። 500 አባታችን ውሸታም ቢሆኑ ኖሮ 1000 ይሉክ ነበር። 500 ቀጣይ ችግር የለም አባቴ፣ እርሱ አይዋሹ። ወንድሜ ስንት ነው ያንተ? አይዞት አባት 700 ቀጣይ ሲደመር 600 ሲደመር ስንት በላት ልጆቹ ማለት ገና 4 ልጆች እዚህ ያለም እዚህ ኢጃዛ አለ 4 እሺ ሌሎች አላችሁ በዚህ የለም 3 ልጆች ኦኬ አንዴ ቆይ ጀማል እየሰማ ከሆነ 900 ሲደመር 600 ሲደመር 1000 ሲደመር 500 ሲደመር 700 ሲደመር 600 ታምንበታለህ ወይስ ምን? የላ ጀማል ጥያቄ ጀማል የሌለ ነገር ነው። ኦኬ ያለው ነገር ቆይ ስሚ ቆይ እየሰማሽ ነው? አንድ ነገር ልንገርሽ። ኦኬ አንቺ ዝም ብለሽ አትንጫጭ። አንድ ነገር በትክክል ስሚ። በስርዓት አውራ አንቺ ወንድሜ። እናቴ ስሙት ጀማል እኔ ነገርኩት አላይ ባልሆን ኖሮ እግዚአብሔርን ደም አስለቅስሃለሁ እያልኩህ እኮ ነው። እኔ መድኃኒታችሁ ነኝ። አንቺ በእናትሽ አፌን ተቆራሽ ወሬን ማን እንደነፋኩ ቅድም አፍንጫህን ቆጥቶ መልክታል። ወደ ነው የምታወራው ሌባ አትናደድ እያልኩህ ነው። አሁን የላ ይሄ የተደመረው ብር ነው። አይዲህን ታስይዛለህ፣ በኢትዮጵያ ብር ታስገባለህ። ከዚህ ምን አለ መጨረሻ ማስዬ ምን አለ? ገና ላብህን ትጠርጋለህ። እኔ አልፋታህም ገና። ይሄ ሁሉ የተበላ ሰው ነው በሰልፍ የቆመ እና ወይ መከራችን ወይ ሀበሻ ወይ እኔ እግዚአብሔርን ጆከር ረጁ ጋር ነኝ ያለሁት። እዛ ባልኖር ቻርጃ ብኖር እንደዚህም ሰዓት አይቆዩም ነበረ። ሌላም ስራ እየሰራ ጎበዝ። የኔ አካውንት ስለተዘጋ ፎሎ አድርጉኝ። እውቀቱ ያላቸው እንትን አላሉም ነበረ። ስንት ነው የሚሆነው? ደምሩ እስኪ ረጁ ደምሪልኝ አንዴ። አትደውሉ አንዴ። 900 ደምሩ 900 እንደውም ሰዎቹ ባሉት ነው የምትከፍለው። ያ ፎሎ እያደረጋችሁ 900 ሲደመር 900 ሲደመር 600 ሲደመር 1000 ሲደመር 500 ሲደመር 700 ሲደመር 600 የለ በኢማራት ምቹ የለ 4300 ድርሃም ወይ ስልክህን ታመጣለህ ወይ ደግሞ ተበድረህ 2000 ከጓደኞች አጋጭተህ ታመጣለህ። አሁን በኢትዮጵያ 4000 ስልኩ ምን ያደርጋል? መስ የተገለገለበት ስልክ ትቀልጃለሽ። በአገልግሎትም እንሸጠዋለን ከአይዲው ጋር ይሰጠናል። ጆ ከነዚህ በእንደዚህ ነው የሚፈሩት እግዚአብሔር 4000 እየተፈተሸ ነው። ሚውታንሽ 200 ነው ያለው። 4300 ነው ወደ ኢትዮጵያ ብር ሲመነዘር ደግሞ ጀሙሉ ነግረሃል። ሚውታንሽ 180600 በኢትዮጵያ ከጓደኞቹ ተበድሮ ያመጣል። የቅድሞቹ ስልክ ሲቶፍ ያደረጉት ጓደኞቹ የባንክ አካውንት ያላቸው ናቸው። ከባንክ አካውንታቸው 4300 ድርሃም ፎጭ አድርገህ ታመጣለህ። ሌሽ የለኝም ምናምን ስልካንሺ እሺ፣ በየትኛው ነው የደወልሽልኝ? በስራው በዛንችኛው ይሆናል። እሺ፣ በስራው ደዊ እስኪ ደዊ ውዴ። ቆይ ሚውት እየለማመነ ነው ከጓደኞቹ ምናምን ደላላ ብር አጥቶ ያለ ሲያዝ ለዋስትና ብሎ የሚያስቀምጠው አለ አካውንቱ ላይ
ሲጀነጅን ብሎ የሚያስቀምጡ አለ፣ ሲዝናና ብሎ የሚያስቀምጡ አለ። እያንዳንዱ የአልጋ ሲይዝ የሚከፍለው አለ። እያንዳንዳቸው ገንዘብ እንትን በደረጃ ነው የሚያስቀምጡ። ገንዘብ አያወጣም ደላላ። ስለዚህ ይስጣቸው። በተለይ ለእኚህ ለትልቁ ሰውዬ 2000 ድራም ራሱ ቢሰጣቸው ካሳ ነው። እኔ ለደላላ ያደርጋል። አሁን እኮ መሲ ምን ያደርጋል? የሁለት ወር ገና ተሽራ። አሁን እኮ የእኚህ ሰውዬ ራሱ ገና ኦቨርስቴ ለማስነሳት ስንት ብር እንደሆነ አይታወቅም። በቃ እኚህ ሰውዬ ችግር የለም አባታችን ናቸው። እኚህ ሊሰሩም አይችሉም። ዱባይ ላይ ትልቅ ሰውዬ ናቸው እኮ ኦልሬዲ ወደ ሀገር ረድተናቸውም ወደ ሀገር ይገባሉ። ኤምኬ እኚህን የት ቦታ ነው የምታሰራቸው? አይታችኋለሁ። አብረው ይግቡ። በአንድ ትክክል ነው። ከባድ ነው። እስኪ ጀማልን እናናግረው። ትንሽ ረገጣ የፈለገ ይመስለኛል ሳስበው። ህዝብ ነው ገና የሚወጣው። እንደማትለኝ ካወቅ ለምን ትፈራለህ? አንቺ ነሽ ሙናን ማባበል ጀመረ። ጠንክረን ከሄድንበት 4000 ብር ከጓደኞቹ ደውሎ አምጥቶ ይመልሳል እያልኳቸው ሙና ካላመነበት አይዲውንም ካልፈለገ እንግዲህ ወደ ህግ እንሂድ። አይዲ እኮ ጠፋብኝ ብሎ ማውጣት ይችላል በ50 ብር። አይዲ እኮ ልቀበልህ አይደለም የምለው። አይዲው ፎቶ ይነሳና ከካደን እንከሳለን። አሁን እኮ ላለመክሰስ ነው ይሄንን ሁሉ የምጥረው እኔ መሲ። እኔ ደግሞ ጀማል ቢከሰስ ባይነኝ። ሙና ማሰብ ያለብሽ ከጀርባው ያሉት እነዚህ ልጆች ምን ይሁኑ? ሁሉም ሀገር ይገባሉ። ሲገቡ እነዚህ ሀገራቸው ነው፣ ወንዶች ናቸው፣ ያስታጥቁታል። መሲ ሽማግሌው ስንት ልጅ ጥዬ መጣሁ የሚል ነው። ያኛው ቦሌ ላይ ይጋጠማሉ። ሙኒቲ ይጋጠማሉ። ባዷቸውን ገብተው የፖሊስ ካዛ ጉሮሮውን ይዘው ይቀበሉታል። ተያይዘው ኤምባሲ ምናምን በሉ እንጂ የፖሊስ ነገር አይሆንም እኮ። እንደዛ እንላለን። አሁን በቃ ከኤምባሲ ሰው አውጥተን እንላክ ምናምን ብላሽ ጩሂ። በቃ የኤምባሲ ሰው አናግሮ ምናምን ግማሽ እዚህ የተሰበሰበው ራሱ ህገወጥ ነው። ይታይሻል። ይሄ ሁሉ ህገወጥ ነው። ግማሽ በግማሽ እየሰሙሽ እኮ ነው። እዚሁ ቱ ጋር እንግዲህ ከአራተኛ መኪናው ጋር እንሂድ ና። የት አሉ ተበዳይ ነን ባዮች? ሌላ ሰው እየመጡ ነው። ሌሎች ሰዎች በቃ ኤምባሲዎች ይግቡበት። ለምን እኛ ብቻችንን አይዲ ስጥ አይዲ አይሰጥም። እንትን በል እንትን አይደለም። ለምን ማን ነው እሱ የሚለመነው? ለማንኩኝ እኮ እንደ ህፃን አልኩት እኮ በወር ከፍላለሁ ሲል አይዲ አምጣ። አይዲ አንስተን እንመጣለን። እነዚህ ልጆች እናንተ አንድ ነገር ልንገራችሁ፣ ደሞዛችሁን ተቀብላችሁ ነው የምትበሉት የምትጠጡት አይደለም። አሁን እነዚህ ሰዎች ምን እየበሉ ነው? አሁን እስከወር ድረስ ምንድን ነው የሚበሉት? አሁን ከኤምባሲ እንትን አናግሬ ነበር። የኤምባሲ ሰዎች እነሱ ናቸው መፍትሄዎች። ሎኬሽን ላኩልን ያሉበት ድረስ እኛ የህግ አካላቶች ይዘን መተን ችግር የለም ብሏል ጀማል። በዚህ ይስማማል። ረሻድና ሸምሱ ተገናኝተው ለማንተ ወደዚህ መጣው እኮ ሸምሱ ጋር አውራው አባታችንን እንዴት አድርጎ እንደሚያወራቸው እና ረሻድ የተቀበለ ሸምሱ ነው። እሺ ዘመን ሄሎ ስልኩ ዘግቶ አንተ ገብገበት ፎሎ እያደረጋችሁ ነው። ፎሎ እኔ አሁን ያልኩሽ እንትን ይልሽ ነው። አትሊስት እኮ አንተ የሆነ ነገር ብትሰጣቸው እኮ አሁን አፍ ታዘጋለህ። እነዚህ ልጆች እስከ ደሞዝ የሚበሉት ነገር አለ ብለን ዝም እንላለን። አንተ እኮ ምኑንም እየተባበ እንዴት ነው የሚበሉት? እየለመኑ አንተ እየለመንክ ትበላለህ። ግማሽ ሰው ነው። 5 ሰው አውቃኛል እንዴ? ስፒከር ነው። አልሐምዱሊላህ አውቃኛል። ሸምሱ ረሻድ የላካ ሰው ነው። ሼባው ይሸብሽብክ በስነ ስርዓት አዋራቸው። ኖ ሙኒት እናቴ ትሙት ነው። አንተ አምጥተኛል። በክብር ያውራ
ይሄ ሌባ ብሩ የኮሚሽን ብር ሄሎ የተበደላችሁን ተበተው እኮ እኔ ማውቀው ደግሞ ረሻድ ነው። ያው እዚህ ያሳስኩት ከዲር ደግሞ ሶሪ በቃ እኔ ማውቀው ግን ረሻድ ነው። ያመጣኝ ሁሉ ነገር ጨርሶ ያመጣኝ እሱ ነው። ያው እዚህ እኮ አስንጂዋለሁ። በቃ እኔ ማውቀው ረሻድ ነው። በቃ ሰማኸኝ አላውቅም አይደለም ከካሳው ከሶስት ደረጃ ላይ ነው የመጣው ወደዚህ ማለት ነው። እዛ ሲጀመር ሰው የተቀበልኩት ከሱ እጅ ነው። አሁን ስልክ አንተ ነህ ፊት ለፊት ያለኸው የሰጡት ለአንተ ነው። አንተ የተቀባበልከውን አወጣሁልህ እኮ ሶስት ሰው እንደዚህ በእጅ ያልተቀበልካቸው ነው አወጣሁልህ አይደለ እንዴ? በእጅ የሰጡህን እኮ ነው እዚህ ጋር ያቆምኩልህ። እነዚህ ሰዎች በእጅ የሰጡ ናቸው። 1 2 3 እነዚህን ተገላገል። የነዛን እንቀጥላለን አልኩህ። እየሰራህ ለመስጠት አይዲ ስጠኝ ለኔ ለማ ለኔ ላክልኝ። እሱ ምን አገባው? እንደ የሱ ስልክ ዋትስአፕ አለኝ እኮ። እሺ ላክለት። አይሰራም። ኖ ምን እንደሚፈጠርባቸው ልጆቹ ላይ አናውቅም። ወላሂ የነዚህ ሶስት ሰዎች ብትሰጥ አንተ ትልቅ ነገር እንዳቃለልክ ወላሂ ሙሉ ብልጥ አይደለም። እዚህ አበሻ አይደለም ያለው። በኢትዮጵያ ብር ስጠን እኛ በድርሃም እንሰጣቸዋለን። በኢትዮጵያ ብር ስጠን እያልኩት ነው። በኢትዮጵያ ማስገባት ትችላለህ። በኢትዮጵያ ማስገባት ትችላለህ። በየትኛውም ሊያስገባ ቆይ ብሩን በጀመራ ላይ ያገኝ። አሁን እንጠብቅ እዚህ። ኧረ በኢትዮጵያ ብር የለኝም እኔ። በዚህ ስጠን በድርሃም ሰጣቸዋለሁ። ልጠብቅ አሁን ካላስ እኔ ሙቀት ሞትኩኝ። ወላሂ ሙቀት ሞትኩኝ። ትንሽ መኪና ውስጥ ልግባ። ይዘሹ ግቢ ሙና ማለትም አይሄድም። ተከቧል። አይለቁትም ጎረምሶቹ ራሳቸው ለመሮጥ ካለ አፍርድም ያስብጡ። ያበጠ ነው የሚፈነዳው። ምን ብትሄዱ ሀገራችሁ ነው። ማሲዮልሽ አም ሬዲ ቴንሽን ጫሜ ያ በጠረባ በይሙኒት የሚጠጋጋ ኮን ወይኔ ቻርጃ ለሞን ዛሬ መድኃኒዓለም አይ እኔ እጠብቃለሁ። እዚህ ጋር ቆማለሁ። ያኛው ልቀሽ ቆይ ላይ ልንገርሽ አንድ ነገር ልንገርሽ። ናሽ ሲገለለም እየሰራን እኮ ከነሱ ጋር እየሰራው ሰጣቸዋለሁ። አትሊስት እነዚህ እነሱ እየሰሩ ቆየ ሙና እነሱ ስራ የላቸው። ኖርማል ነው። ለምን የማይታየው ኦሪጂናል ፓስፖርትና ኦሪጂናል አይዲውን ይሄንን ሙና በእጅሽ ኦሪጂናል ፓስፖርትና አይዲ ካልሰጠ ያመልጣል። ሙና በእጅሽ ማለት ነው። ላላ አይዲውን አይዲ እየጠየቁ አንተ ኦሪጂናል አይዲ እጅህ ላይ የለም። ኦሪጂናል አለኪሱ ምን እኔ ይዤ የምሮጥ መስሎህ ነው? ይኸው ስልክ ላይ ኖርማል አለኝ። ይኸው ስልክ ላይ ከስልክ አንፈልግም። ከስልክ ነው አይፈልግም። ኦሪጂናል ነው ተፈልገው ከጀርባም ከፊትም ወላሂ ይሄ ስልክሽ ላይ አንፈልግም። ላይ ይኸው ምን አይዲ ነው ይኸው አንፈልግም። ፈጅሃ በኦሪጂናሉ ከኪሱ አምጣ። ምን ኮፒ ነው እንዴ? እኔ ማለት ቀስበ ብትሉ ቀስ አይደለም። ምድረ ደንቆሮ ማለት ነው። ቀስበ መስያት ኦሪጂናል ፓስፖርቱን ኦሪጂናል አይዲህን ለሙና በፎቶ የተነሳ እናይም አይታይሽም ወይ? አይታየኝም። አይታያትም። ይሄ መነበብ አለበት እኮ እያንዳንዱ እኮ ይሄ አይነበብም። አይነበብም። አንተ አዲስ አውጣ ምን ይላል ላንሳው? አንተ እጅህ ላይ ይዘኸው ላንሳው? ምን ይዤ እንዳሮጥ ነው? ያለም እጅህ ላይ አይዲ ሱሳለሽ የኢማራት አይዲ ወንድ ልጅ ሳይዝ አይንቀሳቀስም። ቀስቃስስ ላንተ አይከብድህም እንዴ? አንተ እንደፈለግ ሁሉ ነገር ሲሆን ያለህን ፍራ ትንሽ ያላ እኔ በተለይ አልታየኝም። ኦሪጂናሉ ነው የሚታየኝ። خلاص አንተ ኢማራት ውስጥ አይዲ ስትጠየቅ ኦሪጂናሉ ነው የምታወጣው። ራሱ ወረቀቱን አውጣው ወይ ፍንክቻው ልክ እኔ ማንም ምን በነገራችን ላይ እያነበብኩላችሁ እሺ ደግሞ ምንድነው አይዞክ አትናደድ። ኦሪጂናሉን አውጣ ለራስሽ አይዞ ይዛ ማለት ነው። አይዞክ አለ በኋላ ጃኬትህን አውልቀው። እኔ እናንተናለት ሰልማንያ ሚሊዮን ሰው ቢመለከት ማለት ነው። እኔ ስራዬ ነው የሰራሁት። ችግር የለም ምንም ስራ ነው እኮ ስጣሁን። በቃ ዝም ብለህ
ገንዘብ ደግሞ ሰርቼ አገኛለሁ፣ ሰርቼ እከፍላለሁ። የሌለኝም እንትን መላመጥ ነው። ያው ቂረስ አምጣው ሙና አቤት እኮ ለምንድን ነው የሚሰጥሽ? አንተ ትፈራለህ እንዴ? ወይ እፈራለሁ። ምንድን ነው የምትፈራው? አትቀርጽ። መኪና ላይ እንደዚህ ቁጭ አድርጊና አስነሺ። እናንተ ችግር የለም የምትሉ ደደቦች ማለት ነው። አውጣ ስንለው እሱ እያወጣ እናንተ ምን ባዮች ናችሁ ቲፎዞ የምትቆሙት እንዴ? ነው የሌባ ተባባሪ ናችሁ ነው? የዚህ ሰውዬ የነዚህ ምን ከፍላችሁን ይመስላችኋል? እንደ አንዳንዴ መሲ ዝም በይ፣ ዝም ብቃ ወይ ነው ግቡና እኔን ያክለፍልፉ ያላ ሞኒት ከዛ በዛው ማን ነው መሲ ማንን ልሳበው? ጆከርን ሳቢ። ኦኬ ኦሪጂናሉ ፓስፖርት ሙና ከሰጠሽ ዝም ብለሽ ቀማ አድርጊ። ምንም እኮ ያመጣም መቤቴ። ወይኔ እኔ በኑሮ ከአይዲውን ይዛችሁ ጸጥ ብትሉ ምንም አይማታ ምን አይል ይኸውልህ እያለቃቀሰ ጸጉር እኔ ብኑር መድኃኒዓለምን መሀል ጸጉሩን እሺ ማሜ እያለፍኩኝ ነበር። ካሜራ የለውም አካባቢው። እያለፍኩኝ ነበር ጡቴን ያዘኝ ቅልጥ እዛ ጋር። ከዛ ፖሊስ ይመጣል። መድኃኒዓለምን መቀመቅ ትከቷለ። ለክፉ ሰው ክፉ መሆን ነው። እናት ትሙት ወይኔ ያለ ቤተሰብ ሼር አድርጉ። ቤተሰብ ሼር አድርጉ። ሼር አድርጉ። አትሊስት ሶስቱ ሰዎች በእጅ የሰጡ ስጣቸው። ሰጠ በቃ እሱ ስጪውና ለፖሊስ እንደው አይደለም። አረ ባለ ፖሊስ አይደለም። አንተ ማነህ? ሙኒት እንዳስበጭ ያላ ጀማል ለአራቱ ሰዎች ብር ትሰጣለህ። ይሄ ነው ስራ ማለት። እንዲህ ነው ተናበን የምንሰራው አይደለም። እንደዚህ አይቻልም። ካላስ አይዲውን ቀማችሁ ካላስ እንዲህ ነን ያላ እንዳትጠጋ ወደ መኪና ሙና በህግ አምላክ ባይ ሴቶችን ብንሆን እንዲህ ነን። 100 ሚሊዮን ወንዶች ብትሆኑ ማለት ነው። ሙና በሩ ዳስ አላህ አያገባው ገብርኤል አያገባው እዚህ ውስጥ ያላ እንዳትደውሉ ስልኬ ላይ ዳሰጩ በርሽን ዝጊ። አትደውሉ ስልኬ ላይ ያማችኋል እንዴ? ያላ አይዲ ተወስዷል። አሁን ብር ተበድ ሴቶች ስንሆን የምትንቁን ነገር ማቆም ነው አይደል? ሁላ ያለባችሁ ሙና ኤሲ ክፈቺ። በቃ ኮራ ብለሽ ቁጭ በይ። አሁን ወላሂ የለኝም። እኔ ሰጥቷል ወላሂ። እሺ ያናገርኳቸው ነው እነሱ የሚሉኝ። ሙና እንደዚህ አታርክሽ። ሁሉ ነገር አናግሬ ሰጣ። እኔ እኮ ብቻዬን አይደለሁም። እኔ እኮ ብቻዬን አይደለሁም። እኔ እኮ ብቻዬን ጀማል አይሆንም አልኩ። አይሆንም አበዳል አይበዳል እኮ እጁ እየመጣ ነው። አበድ እናቴ ትሙታ አበዳል አበዳል ይሰጣ አልስጣው እስኪመጣ እሱ ሙና አሁን ልጁ ገንዘብ የለውም። ዞሮ ገንዘብ ሙና ወይ ሙና ይኸውልሽ አይዲውን ያዥና ቢያንስ 1-3 ሺህ ድርሃም ተበደር ችግር ውስጥ ነኝ ብለህ ከጓደኞች ያመጣል። ይበድ ሙና ትንሽ ይበድ ይቀዋለል። አሸዋው ላይ እንዳስጠው ያላ ጭራሽ ኢትዮጵያኖች ከኤምባሲ ተሰባስበው እየመጡ ነው። ረጠብጠብ ይበል። ይሄ ይርጠብ ሰውነቱ በሙሉ። መኪናውን አንቀሳቅሽ። ኦልሬዲ 1500ን ለነዛ ሰጣ አይደለ? የለውም የእውነት የለውም። ሙና እናቴ ትሙት 1500 አምጣ በይው። በትንሹ 1500 ይልጫል እንዴ? ቼን አለው እኮ ሙና፣ ቼን አለው እኮ ጓደኞች አሉት። ቼን አለው ደውሎ ያስመጣ። ሙና ግን እነዚህ ልጆች የሚበሉበት እንኳን ሳንሰጣቸው እንሂድ። ትክክል ነሽ እኮ እናንተ እኮ ትክክል ናችሁ። አባት ደውሉ ስልክ ላይ ነው ማለት ነው። አሁን ልጁ የሚሰራው እዚህ ካምፓኒ ነው። ቆይቷል። እኛ አዲሶች ነን። እኛ ገና 2 ወር አልሞላ። ደሞዝ አልተሰጠንም። እኛም ኦልሬዲ እየተበደር ነው የምንበላው። ግን ይሄ ልጅ ቆይቷል። ደሞዝ
ከ3 ቀን በኋላ ደግሞ እኮ ከ3 ቀን በኋላ ልስጠው አይዲውን አይደለም። ቆይ ሙና አይመለከትም። አንተ ያለ ደሞዝ ከሰራ ትልቁ ሽማግሌ ሰውዬ ያለ ደሞዝ የሚሰራበት ምንም ምክንያት የለም። ቼን ካለ አንተ መቀበል ነው። መሲጋ ማንቺ ተበደርና አምጣ አንተ ራስህ ዋስትና የምትቆም ከሆነ ይኸውልህ ካለ እንዲያወጣ ብዬ ነው። ቆይ ትንሽ ይደንቅ ገባ ካለው ያውና ወይ ሙና መኪና ውስጥ ጊዜ ያሉ ሰራተኞች እኛ ኃላፊነት እንውሰድ እያሉ ነው 2-3 ሙና መኪና ውስጥ ግቢና መኪና ውስጥ ግቢ። በቃ በሩን ዝጊውና እኔና በሩን ዝጊው። ዘጋሹ በሩን ሙና? ያውልሽ ሙና አንድ ነገር ልንገርሽ። አንደኛ ነገር ማለት ነው ይኸውልሽ፣ አሁን እነዚህ እኛም ያለ ደሞዝ ነው የምንሰራው ምናምን፣ ስለ አህያ አይመለከተንም፣ ስለ አህያና ስለ በጎች አይመለከተንም። ያለ ደሞዝ እየሰራን ነው ለሱ ታዩ የሚልሽን ስለሱ አይመለከተኝም። እነዚህ የእንትን የሺህ ኮፍያ ያደረጉት ሽማግሌውና የነዛ ምስኪኖቹ ስለ ወጣቶቹ ነው የምናየው ያለው። አሁን በእጅ ስለነሱ ከዛ ምን ትዋለሽ መሰለሽ ሙና፣ ምን እንደምትዩ ታውቂያለሽ? ሙኒት ይኸውልሽ ምን እንደምትዩ ታውቂያለሽ? እኔ ኦልሬዲ ህዝቡን ላሳምንልህ ቢያንስ 1500 ብር 500 ብር ለምግብ ለስጣቸው። ከዛ በኋላ ቀጣይ ለደሞዝ ተሰጣቸዋል። 1500 አታጣም በይው። እርግጠኛ ነኝ ሙና ያመጣል። ስለማታውቂያቸው ነው እነዚህ። ያላ እንሂድበት ሙኒት፣ እዛ መኪና ቀስቀስ አድርጊ፣ ሞተር አብሪ አንዴ። ትንሽ ደግሞ ኦልሬዲ ከካምፓኒው ጋር ዞር በሉ እኮ ተብለን ዞር ልንል ነው አሁን። መኪናውን አንቀሳቅሹ ትንሽ ረጠብ። አሁን ሰው ሌላ ሰው ለምንድን ነው የሚጭነው? ይሄ ደግሞ እነዛን ነው ካላስ የኛዎቹ አሉ አይደል እንዴ? አሁን ከኋላ እኮ ምንም አይታይም። ህጋዊ ናችሁ ግን ተናዶ ልጆቹን እንዳይመታቸው አይመናደድ ፉዞ ናቸው አንዳንዶች። የቱ ልጅ ና ታዕልህን እንዜ አትሄድም እኮ እየሄድን ገና እኮ ንግግር ላይ ነን። እየሄድን አይደለም። ከዚህ ከካምፓኒው ጋር ዞር በሉ ስላሉ አይዲዮ ምንድን ነው የሚሉት? እናታችን እኮ ናት። በቃ ይቺ እሰጣችኋለሁ። ዝጋው በሩን የኔ ወንድም እባክህ። ሰው ግን ለሰው አይበጅም። ሼር እያደረጋችሁ ሼር አድርጉ እስኪ። ሼር እያደረጋችሁ ወላሂ አይዲው ካልተያዘ ይኸውልህ፣ አሁን እኮ 1500 ሰጥቷል ለሌላ ሰው አይደለ? አሁን በቃ እነዚህን ይስጣቸው። እነዚህን 3 እኮ ከሰጠ ምንም አንፈልግም ከሱ። አሁን የት ነው ከካምፓኒው ውጭ ማለት ነው? ማነው? ቆይ ስሙ ማነው? ስምክ ማነው ወንድም? እያሱ ይኸውልህ፣ አንተ ያለ ደሞዝ ከሰራክ ወደክ ፈቅደክ ነው ወዶ ለተደፈሩ ገና መቀጠሩ ነው። እያሱ እኔ ያልኩት ያለሁትን አዳምጠኝ። እነዚህ ሰዎች 5 አምጥቶ ይስጣቸው። ካላስ መሲ አዳምጪኝ። አንቺ እኮ ለእኛ እኮ ነው፣ እናንተ ለእኛ ነው እኮ። እኔ ልንገርሽ፣ ባለፈው እኮ ገብቼ እምቢ አላዳምጥ ብለሽኝ ነው። እኔ እናንተን እያየሁ ነው። ሲጀመር እኔ አሁን ልጁ እንዲያዝ እኔ ራሱ ደስተኛ ነኝ በመያዙ። በቃ ካምፓኒ ላይ ነበር። ይሄ እንደዚህ እያደረግ ልጆችን እያመጣ ቀራማ አታስገባ፣ ልጆቹን እንደዚህ አታድርግ፣ አትበድር እያልን እየተናገር ነው። ሲያዝ ተደስቻለሁ እኔ። ሲጀመር ግን አሁን እጁ ላይ ብር እዛ ጋር ሲሰጥ ነበር። ደሞዝ ከነገ ወዲያ ደሞዝ ነው። ካምፓኒው በሀያ ደሞዝ ይከፍላል። ይኸውልሽ መሲ፣ አንተ ትዋሰዋለህ። ለምን እኔ መዋስ አልችልም። እሱን ግን ታዲያ ካልተዋስከው ታዲያ ለምንድን ነው መተክ ነገሮች ታዲያ ላማሰል የምትለው እንዴ? ላማሰል ፓስፖርትና ያንተን አይዲ ስጠኝ። ኖ ያንተን ኦሪጂናል ፓስፖርት ያንተን አይዲ ስጠኝ። አንተን ልቀበል። እሱንም እኮ እየለመኑት ነው መስዬ። አሁን እኮ ስጥ እያሉ እየለመኑ ነው። ሙኒት ያው አንድ 40 ደቂቃ ብንደክም ነው አይዲ ስለተንቀሳቀስኩኝ ሰበቡን እየነገርኩት ነው። ገባሽ? 40 ደቂቃ ብንደክም ነው ያመጣል እያልኩሽ ነው። ምክንያቱም ምን ያህል ገደል እንደሚያስገባ ስለሚያውቀው። ሄደክ ማን ነበር? እያሱ
አድሬስ ሄዳክ ይሄ ነገር ዙሩ ከሯል ነው አቁምና ከኋላ ይሁን በትንፋሽ ሁላ ኢትዮጵያ የምትገባ አይመስለኝም። ነው የሚወጣው ካምፓኒ ነግሬዋለሁ እኮ ክፈል ገንዘባቸውን ስጥ ብያለሁ እኮ በእሱንም ለብቻው እያየች ነው። ታሪኪው ስጪ ትችላላችሁ እናንተ ርቃችሁ ከኛ ጋር ችግር የለም። ገንዘባቸውን መልስ መመለስ አለ። ወይ እስኪ መሲራ አቀብለን አይ እሱ የሆነ ቦታ እያለ ነው እንግዲህ ከሰው ተቀብሎ እንዲሰጠን ይሆናል እያልኳችሁ እኮ ነው። በእናትህ እያሱ እንቅፋት አትሁኑ። እኔ ደላሎቹን ደም ስራቸውን አውቃለሁ። ተበድሮ ያመጣል። በእናታችሁ አንዴ እኔና ሙና ብቻ እንጨርሰው። ሽምግልና አትግቡ። ያመጣል ብሩን ጸጥ በሉ። እሺ ማየሽ እንዴ ተበደር ምን እያሱ ምን ትለዋለህ መሰለክ? እችን ብቻ ተባበረኝ። ሄደህ አሁን ምን ትለዋለህ መሰለክ? እየሰማኸኝ ነው? አዎ እያደመኩ። ይሄ ነገር ዙሩ ከሯል። ጭራሽ ትላልቅ ሰዎች እየገቡበት ነው። በትንፋሽ ሁሉ ኢትዮጵያ የምትገባ ኢቭን በሳጥን እንኳን መግባትን አላውቅም። በጣም ፎቶ ሁሉ ተዘዋወረ። አፍጥነው ተበደር በለው خلاص ሚያወጣው ያ ነው። ደሞ እኮ ብየዋለሁ። እሷን መጀመሪያም ጀምሬ ነግራታለሁ። ይዤ ፖሊስ ከመጣ አንተ ራሱ ፈራሁ። አገር ቤት መግባት አይደለም ትታሰራለህ። አሁን አገር ቤት ራሱ ስትገባ ፎቶ ስለወጣ እንደ ድንጋይ እንደ እንትን ይወግሩሃል። ስለዚህ ቶሎ በል ከዛ ህዝቡን ይቅርታ ጠይቅ በለው። ያላ ምንም ምህረት የለም። ምንም እዚህ ካምፓኒ ማንም ገንዘብ ቢኖረው ራሱ የሚሰጠው የለም። ልጁ ስሙ መጥፎ ነው። እንደዚህ ከሌላ ቦታ ሰው በእንደዚህ አይነት ነገር በቃ ለመጥፎ ሰው ያንታ በቃ ከሌላ ቦታ ያመጣል። ሄደህ አሁን እኔ አልኩህም በለው። ኧረ ተው ይሄ ነገር ከረረ በለው። ዙሩ ከረረ። 40,000 ሰው ላይቭን እያየ ነው። አሁን ወደ ኤምባሲ እየሄደ ነው ጉዳዩ። አራፍጥ ነው። ደውል በለው። ያላ ፑሽ በለው። ያላ ከዛ 1,500 ራሱ ተፈታ። እኛም ሰው ነን። 1,500ን ደግሞ ለደሞዝ እንቀበለዋለን። አይዲውን ይዘን ያላ 1,500 ግን አሁን ይስተን ደሞዝ የተቀበለ ቀን እኔ ስልክ ደውላለሁ ለእናንተ ቀድሜ። ደሞዝ ገብ ካምፓኒ ደሞዝ ደውል አያስፈልግም። እኔ የዛን ሰዓት ቻርጃ ነኝ። አሁን እኮ ነው ያለኝ ስለሆንኩኝ እኮ ነው። ቆይተናል ይሄን ጉዳይ ምንዘገው ኬተኝቷል። እዚህ ጋር ያለው 3,400 ሰው ወይ ከፍቅረኛው ጋር ወይ ከውሽማው ጋር ኢሞ እያወራ ነው። ብዙ ነገር ነው እኛ አጉል ያደረግነው። የብዙ ሰው ህይወት ነው ያበላሸን። ስንቶቹ ቺኮ እንትን ፍቅረኛቻቸውን አላወራ ሙናዬ መሪ አታሳይ እንዴ ጀማልን ይሄን ያዘጋውት እንዳይልን ደግሞ መሪያቱ ነው ወደ ሳች የኛ ደላላ ያ ይከንደም ያርጉ። አዎ ግብ ያለው ደላላ ራስሽን እንደምንድን ነው የምታስቢው? እንደ ዓለም ንግስት ነው የማስበው። ጥሎዱ ቅንቅና ለኔ እንዳጽፉ እንደዚህ ብላችሁ እኔ እዚህ ጋር 3,000 ሰው ተቃወሙኝ። ራሱ ብቻዬን በቀር ከእውነት ጎን ነው የምቆመው። እኔ ለደላላ በተለይ ወንድሞቻችንን እህቶቻችንን እያመጡ እዚህ ለሚሸጡ ምህረት የለኝም። ለምን መወዳት ልጅ አትሆንም? ምክንያቱም በዚህ ሙቀት ምን ያህል እዚህ ሀገር ላይ ስቃይ እንዳለ ሰውነታቸው እየተላጠ የሚቀመጡ እንዳሉ ስለማይ ምን አገባኝ? ቲክቶክ ላይ ያላችሁ ደገፋችሁኝ አልደገፋችሁኝ ምን አገባኝ? እኔ እናንተ እንድትደግፉኝ ምናምን እኮ አይደለም። እኔ እዛ ጋር ቀድም ላየኋቸው ትላልቅ አባቶች ይስል ነው። ገባችሁ እንጂ ይሄ መንጋ አሁን ነገር ፎቶ የተዘቅዝቆ እዛ ጋር መሲ ሌባና ሲባል ትክክል ነው የምትሉት እነ ትክክል እና አሁን እኔ እናንተ እንድትወዱኝ ብዬ እንደዚህ ስንሳ ሙሉ ምጮሃ ተቀልዳላችሁ ነው። ይፋር ያለችው እንትና ከበሪልኝ ረጁ ከበሪ አጠገብ የሆነ ጊፍት ትሰጠኛለች። ፈጣሪ ሆይ ትግስቶስ ኧረ ለእኛም ልቀቅ የለም በያት። አንተ ደግሞ መቀኛቸው ነው ሚኬ ተከራ አይዲውን ይዤ ልሂድ እንዴ? ትንሽ ቀስቀስ በአይዲውን ኤምባሲ አምጡ ብለው ይፈልጉ ሽንቱ ነው ከኮራዲ ምን ረጣጥ ወደ ይርጠም ቀድም ታይ ስትሉ ብር የነዛን 500 ብር 5 አስከፈል ነው። ታይ መሲ ተረጋጊ አይዲ የለውም ስትሉ አይዲ አወጣ ልጁ ነው። ወይ አንድ አቋም ኖራችሁ ወይ ከተበደሉት ጎን ቆሙ ወይ ከበዳይ ጎኑ ታወዛግቡ ኮሜንታተሮች እንዴ። ጭራሽ ቅድም ጀማል አሳዘነኝ ትላለች። አባባ ሳላሳዘኑሽም እሳቸው እኮ እያለቀሱ ነው ታውቂያለሽ። እመቤትን ጀማል ሲያሳዝን ትላለች። ውሽማው ትሆን አላውቅም። ማን ነበር ስሟ? ራሱ አልወርድም ማለት
አይ መሲ ማታመጪው ጉድ የለም። አልወርድም አለ ልጁ። የደዋወለ ነው በሀቡ ስም ፌክ አካውንት ገፍተሽ እዚህ ሰው አትሳደብ። ይላጭ ይፍታር አድሬስ ሰፍታ ክፈት እንድሬስ አሁን 1500ውን ስጥና 1500ውን ለወር መጀመሪያ ምን አለ መሰለሽ ነው አሁን እዚህ ጋር ይሄን ክፉ እንዲደርስበት ያስለውት የለም። ለምን አንድ ችግር ቢደርስበት ያኛው ስለደረሰበት አይደል እኛ ተሰብስበን የመጣ ነው። ነገ እሱም ሲደርስበት እኮ ተሰብስበን አለ እና አሁን ያለውን ብር እጅ ላይ የዚህኛውን አንድ ሺህ ሰጥቷል። ይሄንንም ማመስገን አለብን። ይሄኛውን የሰጠው ሰጥቷል። ኦኬ ቆይ ወይም ሰው ሰጥቷል። ስንት ሰው ሰጥቷል? 1500 ሰጥቷል። 1500 እጅ ላይ ስላለ ሰጥቷል። አሁን ደግሞ አይዲውን ፎቶ ያዘ። አይዲውን ፎቶ ያዘን 1500ውን ይስጥና አይዲውን መልሽለት በወር መጀመሪያ ላይ ይስጥ እኮ ነው ያልካለው። እንደዛም ሰው የሚለውን ነው ያለን ያለው። ይበደር ወይም ኢትዮጵያ ያስገባ ምንም ችግር የለም። ኢትዮጵያ ትራንስፈር የሚያደርግለት ሰው ይፈልግ። እስኪ እንደው እነዚህ ተከትለው መጡ ሲሉ ማን ሰው መሆን ነው ማመስገን አለብን ያልከው? ቆይ መሲ ታረጋጊ ሆነ ቅዱሳን መላእክት ወርዶ ጀማልን አመስግኝ ቢሉኝ አላመሰግንም። አይደለም የቲክታክ ኖ ሙና መሲ ተረጋጊውን እያግባባን ነው። እነዚህን ማመስገን መጀመሪያ ከእጁን እንቀበልሽ። አንድ ነገር መጀመሪያ ይሰጣል። ወዶ ነው የት ወዶ ይኸው ከመኪና አልወርድም ማለት ጭራሽ እዛው ፌንት ይነቅላል በዚች ሙቀት። እሱ ከሰጠ ምን አስጨነቀው? ብር ሲሰጥ እኮ አይዲው ይመለስለታል። ሰውን ምን ልበለው? ይሄ ሁሉ ህዝብ እዚህ ጋር ቁጭ ያለው ምን ልበለው? መጥቼ እሱን አባብዬ ሄድኩኝ ልሄድ እንዴ? ደሞዙ በ30 (18 19 20 21) ኢትዮጵያስ ቢሳፈር 18 ነው የምትሉት? መሲ እስኪ ሁሉም ሰው ይናገር አንድ ነገር። በቃ ኦሪጂናል ፓስፖርቱና ኦሪጂናል አይዲውን ይዛችሁ አይዲው እጄ ላይ ነው ያለው። ከሱ መኪና ውስጥም አልወርድም አለ። እንደገናም ደግሞ 5 ሳንቲም የለውም። በእርግጥም እያየነው ነው 1500 አራግፎ የሰጠው። አዎ ግን ዛሬ 18 አይደለ? ከ3 ቀን በኋላ አይዲውን እንሰጣለን። አይዲውን ይዘሽ እንጂ መቼ ነው ደሞዜ ነው የሚለው? በ21 እኮ በቃ እሱ ምን አስፈራው? ያውልህ ጀማል አንተ በ21 ነው ደሞዝህ አይደለም? በ21 እኔ ራሴ አንተ ጋር ልምጣ አይዲህን እንጂ እውነተኛ ሀቀኛ ሰው ከሆንክ ምን አስፈራ? መሲ አይዲ መውሰድ እኮ ራሱ በህግ ያስቀጣል። አንድ ነገር ልንገር። ሁለተኛ ነገር ደግሞ ይሄ ልጅ እየወጣ የሚሰራ ነው። መንገድ ላይ ቢያዝ ሁሉም ቀለጠ ማለት ነው። መሲ ሁላችሁም ሀሳባችሁ አንድ አይነት ሀሳብ ይኖራል። እሺ በቃ ሙኒት እንደዚህ አድርጊ። ስለዚህ አንዴ ፊት ለፊት ይሁንና ለህዝቡ ይናገር። እዚህ ጋር ላላችሁ ሰው ኢትዮጵያን ወንድሞቼ እኔ በዚህ ቀን ይሄን ያክል አትሳደቡ፣ ክፉ ነገር አትናገሩ። አልሰድቦም። ሪካርድ አድርጎ ነው ታረጋለህ። ና አንተ ቃልህን ትሰጣቸዋለህ። በ21 3000 ድርሃም እሰጣለሁ። 3000 ድርሃም በእጄ የሰጡህን አሰብ ነው አይደል? 3000 ድርሃም በእጄ ሰጡኝ። አሰብ ነው አሁን ካልኩሌት አደረግ ነው አይደል? እንደ አንተ ፊት 2000 ብር እኮ ነው። ኧረ ተው በእናትህ አንተ ደግሞ አታብዛው። 900 600 እና 500 500 ስንት ነው? ስንት ነው? 2000 ብር ነው። 2,000 በቃ ይሄን ቃልህን ሰጥ። እኔ ጀማል እንዲያረጋለሁ በቃ በላቸው። ህዝቡን ነው ተቀበልኩት። ያው ተደባበረ 2000 ብር 500 ከዛ 600 የሽማግሌ ሙና ለምንድን ነው እንደዛ የሚሆነው እንዴ? ልጆቹ እኮ ቆይ ሙና ላስደርግ የነዛ ሌላ ደላላ አለ መሲ። ኦኬ የነዛ ሌላ ነው። እሺ አሁን ይሄ ጀማል ይኸውልሽ ከነገ ወዲያ የእነሱን ብር ይሰጠናል፣ እዛኛው ደላላ ጋር ይወስደናል።
ኦኬ የጀማል 2000 ብር በ21 የኢትዮጵያ ህዝብ ሆይ በ21 እኔ የወሰድኩት መሲ በቃ አንተ በል። አይ እኔ ራሴ እዚህ ድረስ መጣለሁ። አንተ ሳመጪ ባካውንትሽ ልካለሁ ኢንሻአላህ ኢንሻአላህ እኔ ልካለሁ። እንደዚህ ነው ሰው አይደለም በአላህ ሰምታችኋል። በዚህ ሰበብ አይዲውን ፎቶ አንስቼ እሰጠዋለሁ። ምክንያቱም አይደል ለሰው እኔ ብሩን ሰጥሻለሁ። ለአንቺ አካውንትሽ ትልካለች እልክልሻለሁ። ከሰው ተባዳደረ ምንም ማድረግ ሰጠዋለች። አለቀ። የቀሪዎቹን ደላላም ታገናኘናለህ። ለአንተ ያስረከቡህንም ሆነ አንተ ገንዘብ የከፈልካቸውም ማለት ነው። ችግር የለውም። خلاص እናመሰግናለን። ጀሙዬ ደናደር የስራው ባህሪ ሆኖብን ነው የተነጫነጭንበት። ሁለቱን ደግሞ ስትመልስ እኔ ኬክ አስጋግሬ አኮሜንዴሽን መጥቼ ብሹፍክ ያንተ ሁለተኛውን ደላላ ግን በአንቺ ቤት እንሄድበታለን እንጂ ከባድ ያ አምሪ ጀማል ያ ሀቢቢ ያ ቀልቢ ሁለተኛውን በአንቺ ቤት እንሄድበታለን እንጂ ከባድ መጀመሪያ አላየሁም አላወኩም አልልም እንደ እኔ ግን እናንተ ይሄን አክል ማለት ነው። ግን አክብረሽ ብዙ ነገር አድርገልሽ አንቺ ግን እኔ ንቄሃለሁ አይደለም ሜዳ ላይ አውጥሽ አላወጣሁም እኔ አንድ ልንገርህ እኔ ነገ በአንተ እሰደባለሁ። ነገ ትሰማለህ። እዚህ ላይ በአንተ እሰደባለሁ። አንተን ተባበርሽ ተብሎ ጠብቅ። እኔ ማድረግ የሚገባኝ ነው ያደረኩት ሲሆን ነገ ደግሞ ፖሊስ ለምን አልጠራሽም ተብዬ ማለሽ ማለሽ ይላልሽ እናንተ ደግሞ ምስክር ያዋቸው እነዚህም አለን ምስክር ነን ብለዋል። አላ ችግር የለውም። እኔ ይሄው ይሄን ላይ ልንገርሽ በአንድ ብላ ወይ በ23 በ22 ደግሞ ሲለቀቅ እንጂ 22 የመጨረሻው ቀን አይደለም። በ23 እንደዚህ ነው ማለት ነው። ብር እንደመጣ ለአንቺ አካውንት ላኪልሻለሁ። የሱ ዋትስአፕ ላይ ያንቺ ስልክ ስጪኝ እንደማውስ ይፋለ ስልክሽ ጻፈ ችግርና አካውንት ትልካለሽ። ማምጣት ነው ያለብኝ ነው ሰጥሻለሁ። ችግር የለም። እነሱ እዚህ ናቸው አለ። እኔ ብትሰጠኝ ምን ጥቅም አለ? ለእነሱ ስለምትሰጥ ወደ እኔ መላክ የለበትም። ገባህ? መተን እኛው ፊት እነሱ እያዩ የጠየቁት ባል ችግር የለውም። አምጣ ልጻፍልኝ ወራ ራሱ ሲፈልግ ስልኬን ይዤ እንዳልሮጥ ነው። ኧረ ውሰጪኝ እንደው ከተቀመሽ አምጣ ልጻፍልኝ። ጀማል ግን ስልክ ከኔ ነበር መግዛት የነበረብህ። ከማን ነው የገዛው? ይሄን መሲ ቆይ ስልክ ቢሸጥ ነው የምትሳደበው ከኔ ጋር? አዎ ደግሞ የናስኪ ስልክ ናስኪ ብር መልሽልኝ። ከሷ ነው እንደ የገዛኸው? 400 ብር ሽቶና ምናምን ጨምራ ልከልኛለች እኮ ወይ ጸጉሯን ከፍተኝ እንደዚህ የምትለው እና ከስተመርሽ ነው እንዴ? ከስተመሬ ነክ ጀማል። ወይኔ ይቅርታ ጀማል ብር መልሽ። ለማንኛውም የኔ ሽቶ ሁሉ ገዝተክ ጀሙ ወይኔ አፈር በበላ ቶሽናው ወለ ጠርሙዙን ገብቼ ሰብረዋለሁ። ግን ኧረ ተው ጀሙ አይደረግም። ሐራም ስጦታ ሰጥቼ ኧረ ሰብራለሁ አያስፈልግም። ኖ ጀሙዬ በእውነት አይደረግም። የኔ ፍቅር የአላዮኖቹ ልጆች ጫናቸው አንተ እናንተ ከከስተመሬ ጋር አነካካችሁ። መሲዬ የአላይን ልጆች ብራቸውን ተቀብለዋል። እሺ የአላይን ልጅ እና አንደኛው 500 የተቀበለው ማን ነው? የእናንተ ቤት ልጅ እሱ ስለሚሄድ ይወስዳቸዋል። ደህና ደሩ። ሁለት ልጆች አሉ አላይን እሱ ነው ወደ አላይን የሚሄደው። 3 አለ ወጣ ቃል አይበቃም። ልጆች ጠብቋል እኮ